አዶናይና አምለሰት ሰይፉን ተበቀሉት። አነጋጋሪው ቲክቶከር ሰይፉ ላይ አልቀርብም ካለ በኋላ አምለሰትን ለምን መረጠ? የቴዲ አፍሮ ባለቤት አምለሰት ሙጭ አዶናይን በማቅረቧ ለሰይፉ ምን አይነት አሽሙር መናገር ፈልጋለች? ሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ ምነግርህ። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። ይህን ጉዳይ ሶሻል ሚዲያውን እያናወጠ ይገኛል። በእርግጥ አዶናይን ከማቅረቧ ጀርባ ያለውን ሚስጥርና የሰይፉንና የአምለሰት ብሽሽቅ እንዲሁም የቴዲ አፍሮ ሰይፉ ላይ የማይቀርብበት ምክንያትና ሳይፈታ በእንጥልጥል የቀረው የሰይፉ ፋንታሁንና የአምለሰት ሙጭ ጉዳይም ይዘንላችሁ ቀርበናል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። አዶናይ በቅርቡ አንድ አንጋፋ አርቲስት ለታክሲ ሲሮጥ አይቶ መኪና የመግዛት ቻሌንጅ ማስጀመር ሐሳብ እንዳለው አሳውቆናል። ሰላም ጤና ይስጥልኝ። ጋሽ ሰሎሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም እሱንም በዚህ ቪዲዮ ይዘንላችሁ ቀርበናል። ከዚህ ጉዳይ ጋር በተያያዘ የአምለሰት የዛሬ ያለባበሷ ኑሮ እጅግ አነጋጋሪ ሆኗል። ቴዲ አፍሮ ለዘፈነላት አምለሰት ቀሚሷ ጨዋ ነው ወይስ አይደለም በሚል ማህበራዊ ሚዲያውን ወጥሮ ይዞታል። ውድ ቤተሰቦቻችን ሁሉንም በዚህ ቪዲዮ ይዘንላችሁ ቀርበናል። እናንተ ብቻ ይህንን ቻናል ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ታዋቂው ቲክቶከር አዶናይ ሰይፉ ላይ አልቀርብም ባለበት ሳምንት ባልሞላ ጊዜ ውስጥ አምለሰት ፖድካስት ላይ መቅረቡ አነጋጋሪ ሆኗል። አምለሰትም በማህበረሰቡ የሚተቹ እንዲሁም የሚወደዱ በተለይ ቲክቶከር ስታቀርብ የመጀመሪያዋ ነው። በሷ ፖድካስት የሚቀርቡ ድምጻቸው የማይሰማ ደስታን የተላበሱ ታዋቂ ሰዎች መሆናቸውን የሚታወስ ነው። ታዲያ ለምን አዶናይን አቀረበችው ካልን ይህ ነገር ወዲህ ነው። የዩኒቨርሲቲ ተማሪ እያለች የቁንጅና ውድድር ያሸነፈችው የዛሬዋ የቴዲ አፍሮ ማራኪ የያኔው የሰይፉ ፋንታሁን ልብ በውበቷ ቀጥ ያደረገችበት ነበር። ያኔ ሰይፉ ይፈለጋል የተሰኘውን ፊልም ሊሰራ እየተዘጋጀ ነበር። ከዚያ በፊት ፊልም ሰርታ የማታውቀው አምለሰት በፍቅር በታወረው ሰይፉ እገዛ ይፈለጋል የሚለውን ፊልም ላይ ለመስራት በቅታለች። ከሰይፉ ጋርም ተወዳጅ ለመሆን ቻለች። ይህ በእንዲህ እንዳለ ሰይፉ ለምን ይዋሻል በሚለው ፕሮግራሙ ብዙ ታዋቂ አርቲስቶች ጋር ግጭት ውስጥ ገብቷል። ከቴዲ አፍሮ ጋርም መጣላቱ የሚዘነጋም አይደለም። ይባስ ብሎ በሳያት ደምሴ ጉዳይ ፍርድ ቤት ታስሮ እንደነበርም ይታወሳል። ቴዲ ዜማ ከውጭ ይሰርቃል በሚል ተከትሎ ሰይፉ ተቃውሞ እንደነበረበት የሚታወስ ነገር ነው። ታዲያ አምለሰት ከይፈለጋል በኋላ የቴዲ አፍሮ ሜካፕ አርቲስት ሆና ስትሰራ በአድናቂዎቹ አጠራር በብላቴናው ልብ ውስጥ ሰተት ብላ ገባች። ፍቅራቸው እያበበ እያለ ሰይፉ መቀራረባቸው ስላሰጋው ለእጮኝነት ይጠይቃታል። እሷም በንጹህ ልቧ እንደ ወንድም እንደምታየው ተናግራ ነገሩ በዚሁ ያበቃል። በመቀጠልም ሰይፉ በሚሰራቸው ፕሮግራሞች ቴዲን መልከፍና ጥሩ ባልሆነው ሁኔታ ስሙን ማንሳቱ ባልና ሚስቱን ያስከፋል። እሱ ባለበት እነሱ የማይገኙ እነሱ ባሉበት እሱ የማይገኝ አድርጎታል። ታዲያ የአዶናይ ጉዳይም በሰይፉ በደረሰበትም የእሷንና የባሏን ነገር ለመበቀል እንጂ ለእሷ ፖድካስት የሚመጠን እንዳልሆነ የሚናገሩ ሰዎች እየሰማን እንገኛለን። እነ ዲያቆን ሄኖክ በቀረቡበትና ዶክተር ወዳጄነህ በመከሩበት መድረክ ላይ ሰይፉን አንተ ብንቀውም እኔ ያከበርኩት ለማለት ወይም በፕሮግራም አቅራቢነቱ ላይ መሳለቅ እንደሆነ የሚገልጹ ብዙዎቹ ናቸው። አዶናይ ሰይፉ በጨዋነት በጎደለው መልኩ እንዳናገረው ከተናገረ በኋላና በግልጽ መቅረብ እንደማይፈልግ ከገለጸ በኋላ የከፋ ትችት እንደተሰነዘረበትም የሚታወስ ነው። በተለይ የሰይፉ ቀኝ እጅ የሚባለው ሰመረ ባሪያው አዶናይን አላዋቂ በማለትና ትውልድን የሚያስት በመሆኑ የሚታወስ ነው። ሰመረ ሂስ የመሰለ ነገር ግን ሰይፉን ለመናገር አንተ ማነህ የሚል ሐሳብ እንዳስተላለፈ አስታውሰናል። የሰራውን ቪዲዮ አዶናይ ሰይፉ ላይ መቅረብ አልፈልግም ባለማግስት መሆኑ የሰይፉን ከመወገን እንደሆነ የማይካድ ሀቅ ነው። አዶናይ ሰይፉ ላይ መቅረብ አልፈልግም ማለቱ የበዛ ትችትና ወቀሳ እንዳስተናገደ አዶናይ ሰይፉ ላይ መቅረብ አልፈልግም ማለቱ የበዛ ትችትና ወቀሳ እንዲያስተናግድ እንዳደረገው ታዘበናል። ልጁ በራስ መተማመኑ ያለው ሆኖ መንገዱን ቀጠለ። መንገዱን ቀጠለ እንጂ ቅስም የሚሰብሩ አስተያየቶችን ሲቀበል አልነበረም። አብዛኛው ሰው ባለፈው ስብዕናው ሲያንጠለጥለው እንደነበር አይተናል። አዶናይ ሰይፉ ላይ ባይቀርብም ሴቷ ቲክቶከር ሰይፉ ላይ ቀርባ የነበራቸውን ነጥብ
ማጥበብ ብትችልም ያለምንም ድጋፍ በአድናቂዎቹ መሰረት አዶናይ አንደኛነቱን እስካሁን አልለቀቀም። የምናወራው ስለ ቲክቶክ አዋርዱ ነው። አዶናይ ላይ ድንጋይ ከተወረወረበት አንዱ የሰመረ ባሪያው ሲሆን አዶናይ ከአመለሰት የቀረበለት ግብዣ በመልስ ምትና በቃል ሳያቅማማ ተቀብሏል። አመለሰት በአዶናይ ጉዳይ ብቻ ሳይሆን የሰሞኑ አለባበሷ ከሷ ስብዕና ብዙ የራቀ በመሆኑ እንዲሁም የ4 ልጆች እናት ሆና 40 ዓመት ደፍና እንዲህ መታየቷ ብዙዎችን ሲያነጋግር ከርሟል። በእነ ብሩክታይትና ሳሮን እንዲሁም ትንሽ ቲክቶከር የሚለብሱትን እርቃን ሩብ ጉዳይ አለባበስ መልበሷ ትችትን አውርዶባታል። እነ ሰላም ተስፋዬ ልብ በገዙበት ዘመን እነ ሃናን ታሪክ መደበቅ በጀመሩበት ጊዜ ገላዋን በዚህ መጠን ማራቆቷ የቴዲን ክብር የሚነካ ነው ሲሉ የቴዲ አድናቆች ሀሳባቸውን ሰጥተዋል። የአመለሰት ተቺዎች ሀሳብ ሲጠቃለል እውነት ቀሚሷ ጨዋ ነው ወይ ይላሉ። ጨዋ ነው ቀሚሷ ተብሎ የተዘፈነላት፣ በዛ ላይ ደግሞ ቀሚሷ ጎትታ የት እንዳደረሰችው ተመልከቱ ይላሉ። ባለትዳር ከሆኑም በኋላ ልጅ ከወለዱ በኋላ መመናቀር ምን የሚሉት ነው ይላሉ። ምንድነው ጥቅሙ? ወይስ መሰልጠኑ ነው? ልጅ በጭንቅላቷ፣ በምግባሯ፣ በአስተሳሰቧ፣ በሞያዋ፣ በስነ ምግባሯ፣ በስኬቷ የሰውን አቴንሽን ስትስብ በውበቷ ላይ ሌላ ውበት አክሊል ይደፋባታል። ግን ጎረምሳ ሴት እንደ ቲኔጀር ላትና አባቷን ይውልኝ ስሙልኝ ስትል አንድም አእምሮዋን እንዳልበሰለ ይታያል፣ ሁለትም ገበናዋ እንዳልሰከነች ያሳያል። ልብ አልሰከነም፣ ግን ትዳር የሚባለው ነገር አለ። አንጀቴና ሆዴ ተጣልተውብኝ እንደሚል ቃል። ከምንም በላይ ግን እንዲህ አይነት በእኛ ባህል ባለትዳርና የልጆች እናት ሆኖ ጭንን ለአደባባይ መስጠት የመድንነት ወግ ነው። ሴቶች እባካችሁ የሚከበር የሚስብ ትልቅ አስተዋይ ስብዕና አላችሁ፣ በተለይ ባለትዳር ሴቶች። አዶናይ በቅርቡ አንድ አንጋፋ አርቲስት ለታክሲ ሲሮጥ አይቶ መኪና የመግዛት ቻሌንጅ የማስጀመር ሀሳብ እንዳለው አሳውቋል። በዛሬው ቀንም አዶናይ ከአንጋፋ አርቲስት ጋሽ ሰለሞን ጋር ተገናኝቷል። እሱም ቪዲዮ ተመልከቱልን ስንል ጋበዝናችሁ። ውድ ቤተሰቦቻችን በእኛ በኩል ለዛሬ ዘንላችሁ የቀረብነው ወቅታዊ ቪዲዮ ይህንን ይመስላል። በቀጣይ ወቅታዊ ቪዲዮዎች እስከምንገናኝ ድረስ ለዚህ ቻናል አዲስ ለሆናችሁ ለተቀላቀላችሁን ሰብስክራይብ ያርጉና ላይክና ኦል የምትሏን ኖቲፊኬሽን ምልክት መጫናችሁን አትዘንጉ። ነባሪ ሆናችሁ እንዲሁ ተመሳሳይ ተግባር ላይክና ሼር በማድረግ በቀጣይ ወቅታዊ አነጋጋሪ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልን። ሰላም ጤና ይስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መጥተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያችሁ? ጋሽ ሰለሞን ሰላም እያሉ ነው። ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራ ያቸው በእናትህ ጋሽ ሰለሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። አረ ብሔራዊ ቲያትር እዚህ ነው። አረ ዋው! እሺ እንጃ እኔ አላውቅም። ረጅም ነው። የኔ አባት በጣም ነው የምታምሩት። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። አዎ እሺ እዚህ ነው። ዋው በጣም ነው ደስ የሚለው። ይሄ እኔ እኮ ምንም ነኝ ጋይሶልዬ እንኳን ተወለዱልን። መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል። ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ። እና በጣም እናመሰግናለን። አፍሌቶችንም በጣም ቴንኪው እናመሰግናለን። እግዚአብሔር ያክብር።
ከአይምሮ በላይ ነው። አላውቅም። ይህን ያሰበውን ሰው የተባረከ ይሆን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትለኝም ብዬ 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁት በእውነት እግዚአብሔር በሰማይ ቤት እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት። ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሲያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልን። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። እሱ አይደለም ከኔም በላይ ይሁን። አሜን። ቤተሰቦቻችሁም ያገባችሁም ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። አሜን።